ሁለት ነገር አትርሱ፣ የጌታን ምሕረትና የኛን በደል። እኛ ያልበደልንበት ቀን የለም። ክርስቶስ እኛን ይቅር ያላለበት ጊዜ የለም። መዳን የሚባለው ለካስ የብዙ ነገሮች ስብስብ ነው። ይሄን ያልገባን ለካስ መዳን የሚባለው የብዙ ነገሮች ስብስብ ነው። ዝም ብዬ ድኛለሁ አይባልም፣ ነውር ነው። ሰው ጉዞውን ሳያጠናቅቅ የጀመረውን ሳይጨርስ ድኛለሁ ጸድቄያለሁ አይባልም። አሁን መዝሙሮቻቸው ሁሉ ድኛለሁ ጸድቄያለሁ፣ ነውር እኮ ነው። ዋዲ ታውቀለነ ከመምን ተንከው አለ ጳውሎስ። ነገ ምን ልንሆን እንደምንችል አልተገለጠልንም። ትናንትና ማን የነበሩ ዛሬ ከሃዲዎች ሆነዋል። ትናንትና ከክርስቶስ ፍቅር ማን ይለየናል ያሉ ሰዎች ከፍቅሩ ተለይተዋል። ትናንትና በድንግል ማርያም ፍቅር የሰከሩ ዛሬ ማርያም አታስፈልግም ብለዋል። ነገ ሰው ሊክድ ይችላል እንዴ? እንደዛ እኮ አይባልም። ፍጻሜው ሳይታወቅ ጉዞውን ሳያጠናቅቅ ሰው ድኛለሁ አይባልም። በእኛ ቤተ ክርስቲያን አስተምሮ የሁላችሁ በነገረ ድነት አስተምሮ ባጭሩ ድነናል፣ እየዳን ነው፣ እንድናለን ሚል አስተምሮ አለ። ደመና ሳያዩ ዝናብ መጠበቅ ሞኝነት ነው። የድንግል ማርያምን ምልጃ ሳይቀበሉ ክርስቶስን አምናለሁ ማለት አይቻልም። ድንግል ማርያም ቤዛና ስትባል መርዶ የነገሯቸውን ያህል ሚደነግጡ አሉ። ለማመን ሜዳው ገደል የሚሆንባቸው ዛራቸው የሚነሳባቸው ሰዎች አሉ። ሃይማኖት ያለ ምግባር አያድንም። የያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ ከምንድነው? ከነፍስ የተለየ ሥጋ የሞተ አይደለ፣ ከሥራ የተለየ እምነት የሞተ ነው። ዮሐንስ አፈወርቅ አሚንሰ መሰረቲቲ ወካላን ያህንጻውን እድቅሙንቱ። ሃይማኖት መሰረት ነው፣ በጎ ምግባራት ደግሞ ጣሪያና ግድግዳ ናቸው። ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ። ዛሬ ክረምትም ነው ሰንበትም ነው። ነጭ ይባላል እንዲህ አይነቱ ቀለም በቤተ ክርስቲያኒቱ። ላዩ ውሃ ነው፣ ታች ውሃ ነው። ክረምት ዘመድ ከዘመድ ጋር ማይገናኝበት ፍርድ ቤት ይዘጋል በክረምት። ክፉ አከራይ እንኳን ቤት ልቀቁ አይልም በክረምት ይባላል አይደለ? አሁን እንኳን ጭካኔው በስቷል። መጾም ሲያቅታቸው ጌታዬ ጾሞልኛል፣ ጌታማ እንደበላ እንደጠጣም ተጽፏል። ጾሞልኛል ብለው ጾሙን እንደተውት በልቶልኛል ብለው ግን ምግቡን ሲተውት አናይም። መቼስ መድኃኒት የሚቀመመው ከእጽዋት ነው አይደለም? መድኃኒት የሚቀመመው ከእንስሳት ነው። ግን ከአንድ ሰው መድኃኒት መቀመም አስፈለገ? ይገርማል፣ ከአይምሮ በላይ። ክርስቶስ የካህናት አለቃ ነው ብሎ እያመነ ካህን አያስፈልግም የሚል ትውልድ አለ። ክርስቶስ እኮ አለቃ የተባለው ካህናት ስላሉ ነው። ሕዝብ በሌለበት መሪ የለም። እናቶቻችን ድሮ ሐሜቱን በቡና ነበር የጀመሩት። እኛ ልጆቻቸው አድገንላቸው ተመንድገንላቸው በማህበራዊ ሚዲያ መተማማት ጀመርና አይነ ልቦናችን መድኃኔዓለም ያብራልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አባቶቼ፣ የዚህ ታላቅ ጥንታዊ ቤተ ክርስቲያን መምህራነ ወንጌል፣ የተከበራችሁ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምእመናን፣ ምእመናት፣ ሕፃናትም ጭምር እንደምን ዋላችሁ? ለበረከት የጠራን እንድናመልከው የሰበሰበን ምሽቱን ባርኮ ቀድሶ የሰጠን የገናናውን መልአክ የቅዱስ ሚካኤልን ወርሃዊ መታሰቢያ ቀን እንድናከብር ሰንበትን እንድናስብ የረዳን የፈቀደልን የድንግል ማርያም ልጅ የዓለም መድኃኒት አካላዊ ቃል ኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁን። ክረምት ነበረ በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ምን ነበረ? የዮሐንስ ወንጌል ምዕራፍ 10 ቁጥር 23 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ቸሮ አምላካችን ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን።
ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በእድሜያችን ላይ ይህችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን ሚለንን እናደምጠዋለን። ለስተታችን ጥበብን ለድካማችን ኃይልን ከላይ ካርያም ይላክልን። እመብርሃን የምስጢር ጓዳነች ለሁላችንን ምስጢሩን ትግለጥልን። በነገር ሁሉ አምላከ ቅዱሳን ስሙ የከበረና የተመሰገነ ይሁን። ምን ነበረ? ርዕሳችን ነው። ከበዓሉ ጋር የተያያዘውን አገልግሎት ዛሬ የመላእክት አለቃ ቅዱስ ሚካኤል የሰራውን ድንቅ ሥራ በነገራችሁ ደስ ባለኝ። ግን ይብዛም ይነስም በጠዋቱ መርሃ ግብር ምናልባት ሰፋ ያለ ጊዜ ላይኖር ይችላል። ግን በአንድም በሌላም መንገድ ጠዋት ሰምታችሁት ይሆናል ብዬ ስላሰብኩ ነው ኃይለ ቃሉን የቀየርኩት። ስለዚህ ዕለቱን ተምራችሁ ይሆናል። ከኔ ጋራ ደግሞ ከወቅቱ ጋራ ቆይታ እናደርጋለን። እግዚአብሔር ከሁላችን ጋራ ይሁን። ይሄ ወቅት እንደምታውቁት ክረምት ነው። ክረምት ከሰኔ 26 ጀምሮ እስከ መስከረም 25 ያለው ወቅት ነው። ክረምት ዘር የሚዘራበት፣ የተዘራው የሚበቅልበት፣ የደረቀው የሚለመልምበት፣ ምድር በልምላሜ የምታጌጥበት፣ ሰማይ በደመና የሚሸፈንበት፣ ተራሮች ኮረብቶች በጉም የሚከለሉበት፣ ገበሬ እግዚአብሔርን አምኖ ጎተራ ውስጥ ያለውን ዘር አሟጦ ለምድር አደራ የሚሰጥበት፣ ጠሉን ስናይ በረከቱ ሰፊ እንደሆነ፣ ዝናሙን ስናይ ምሕረቱ ብዙ እንደሆነ የምንረዳበት፣ በአጠቃላይ የእግዚአብሔርን ቸርነትና መግቦት የምናስታውስበት ወቅት ነው። ወገኖቼ የኛ ቤተክርስቲያን ዓመቱን ሙሉ አንድ ነገር ይዛ ችክ አትልም። በጣም የሚደንቀኝ አንዱ ይሄ ነው። ከሌሎች ቤተ እምነት የሚለያትም አንዱ መንገድ ነው። በዚህ ወቅት የሚቀደሰው ቅዳሴ፣ የሚዘመረው ያሬዳዊ መዝሙር፣ የሚሰበከው ምስባክ ስለ መብረቅ፣ ስለ ነጎድጓድ፣ ስለ ደመና፣ ስለ ዘር፣ ስለ ወንዞች ሙላት የሚናገር ነው። ቤተ ክርስቲያን ስለ መብረቅ ስታስተምር ጉዳዩዋ ከመብረቁ ጋር አይደለም። መብረቅ ፈጣን ነው፣ ፈጥኖ የሚሰማ አምላክ አለን ማለቷ ነው። ቤተ ክርስቲያን ስለ ነጎድጓድ ስታስተምር እንደምታውቁት ነጎድጓድ አስፈሪ ነው፣ ግርማ መለኮቱን ማሳየት ነው። ስለ ዘር ቤተ ክርስቲያን ስታስተምር ሞትና ትንሣኤ እንዳለ ለማስገንዘብ ነው። ቤተ ክርስቲያን ስለ ደመና ስታስተምር ደመና የባህሪ ክብሩን መግለጥ ነው። ስለ ወንዞች ሙላት ይቺ ቤተ ክርስቲያን ስታስተምር እግዚአብሔር ባለብዙ ምሕረት፣ ባለብዙ ቸርነት፣ የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው አምላክ መሆኑን ለማሳየት ነው። ያለ ምክንያት በእኛ ቤተ ክርስቲያን የሆነ አንዳችም ነገር የለም እያልኳችሁ ነው። የትምህርቱ መሰረታዊ ሐሳብ እግዚአብሔር በክረምቱ በኩል ምን ይናገረናል፣ ምን ያስተምረናል የሚለውን ማስገንዘብ ነው። 9 ነጥቦችን አጠር አድርገን በማንሳት ትምህርታችን እናጠቃልላለን። ክረምት አንደኛ የብሉይ ኪዳን ዘመን ምሳሌ ነው። የምን ምሳሌ? ከልደተ ክርስቶስ በፊት የነበረውን 5500 የመከራ ዘመን ክረምት ይወክልልናል። ክረምት ጨለማ ነው። ሰማይ ይጠቁራል፣ ደመናው ይከብዳል። ከልደተ ክርስቶስ በፊት የነበረውም ዘመን የጨለማ ዘመን ነው። ሰውና እግዚአብሔር መገናኘት ያልቻሉበት የጨለማ ዘመን፣ አባቶቻችን ነቢያት በሰውት መስዋዕት፣ በጸለዩት ጸሎት፣ በተቀበሉት መከራ የተዘጋውን ገነት ማስከፈት ያልቻሉበት፣ የተነጠቅነውን ርስ ማስመለስ፣
የእግዚአብሔርን ፍርድ ማንሳት ያልቻሉበት ሰውና እግዚአብሔር ሆድና ጀርባ ሆኖ የሚኖርበት የጨለማ ዘመን ነው ክረምት። ስለዚህ ክረምቱ ሲመጣ ከጌታ መምጣት ከጌታ ሰው መሆን በፊት የነበረው ያ የጨለማ የመከራ ዘመን ትዝ ይለናል፣ እናስታውስበታለን። በጋ የዓመተ ምሕረት ምሳሌ ነው። ስለዚህ አንደኛ ክረምት ከክርስቶስ ልደት በፊት የነበረውን ዘመን ያስታውሰናል። በመኃልየ መኃልይ ምዕራፍ 2 ቁጥር 11 ላይ እስመናሁ ክረምት አለፈ፣ እነሆ ክረምቱ አለፈ ይላል። ወቅቱን ለመግለጥ ብቻ አይደለም። 5500 የመከራ ዘመን በክርስቶስ ሰው መሆን አለፈ ማለት ነው። ስለዚህ ክረምት ከጌታ ልደት በፊት የነበረውን ዘመን ያስታውሰናል። አንደኛው ነጥብ ይሄ ነው። ሁለተኛው ክረምት የምጽአት ምሳሌ ነው። የምን ምሳሌ? አያችሁ፣ ክረምት የምጽአት ምሳሌ ለምን ሆነ? በክረምት የመብረቅ የነጎድጓድ ድምፅ ይሰማል። በዕለተ ምጽአትም በክረምት ከሚሰማው በላይ የመብረቅና የነጎድጓድ ድምፅ ይሰማል። ክረምት አስፈሪ ነው። መብረቁ፣ ጉርምርምታው፣ ብልጭታው ያስፈራል። የጌታ መምጣትም መልካም ላልሰሩ ሰዎች አስፈሪ ነው። መልካም የሰሩ ሰዎች የድካም ዋጋቸውን የሚያገኙበት የሚቀበሉበት ዕለት በመሆኑ ይደሰታሉ። መልካም ያልሰሩ ሰዎች ደግሞ ይፈራሉ። ለምን? ያለ ሥራ በጌታ ፊት መቆም ያስፈራልና። ያዕቆብ ዘስሩግ በጣም የተናገረው ቃል ልቤን ይነካዋል። አንሰ ፈር ሰለስተ ግብራተ፣ እኔ 3 ነገሮችን እፈራለሁ አለ። ቀዳሚ ጻተ ነፍስም ሥጋ፣ መጀመሪያ የነፍሴ ከሥጋዬ መለየት፣ በቀጥታም ይሁን በተዘዋሪ በአንድም በሌላም መንገድ የሰበሰብኩትን ንብረት ማጣበት፣ የጓጓውለትን ዓለም የምነጠቅበት ቀን እኔን ያስፈራኛል። አንዱም ያስፈራኝ እሱ ነው። ወካሊታ ቀዊም ቅድመ ፈጣሪ፣ ሁለተኛው ቀሚሱ እሳት፣ መጎናጸፊያው እሳት። እሳት ይነድድ ቅድሜው፣ በፊቱ እሳት ይነዳል ተብሎ የተነገረለት ጌታ በሱ ፊት ያለ ሥራ መቆም ያስፈራኛል አለ። በአንድ ባለስልጣን ፊት መቆም ያስፈራም ምመናል። በባለስልጣን ፊት መቆም እንኳን ያስፈራል። አንደበተ ርቱዕ የነበረው መንተባተብ ይጀምራል። ደፋር የነበረው ሰው ፈሪ ይሆናል፣ እንኳን በክርስቶስ ፊት። ወሳልስታ ጻተ ፍትሕ ላዕሌ፣ ሦስተኛው የቃሉን ፍርድ መስማት እኔን ያስፈራኛል። ሲኦል ሂድ ይበለኝ፣ ገነት ሂድ ይበለኝ አላውቅም። ወደ እኔና ይበለኝ፣ ከእኔ ዞር በል ይበለኝ አላውቅም። እነዚህ 3 ነገሮች ያስፈሩኛል። እኔም በግል የሚያስፈሩኝ እነዚህ 3 ነገሮች ናቸው። እናንተም እርግጠኛ ነኝ የሚያስፈሩን እነዚህ 3 ነገሮች ናቸው። ያለ ሥራ በጌታ ፊት መቆም እንዴት ያስፈራል! ነፍሳችን ከሥጋችን የምትለይበት ቀን፣ ፍርዱን የምንሰማበት ቀን እንዴት ያስፈራል! ቅዱሳን ዘመናቸውን ሁሉ በተጋድሎ ያሳለፉት እነዚህ 3 ነገሮች ትዝ እያሏቸው ነው። ሰማዕታት ከነደደ እሳት ከተሳለ ስለት ገብተው ደማቸውን ያፈሰሱት ጻድቃኖ የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው በረሃ ገብተው የኖሩት በጌታ ፊት የሚቆሙበት ፍርዱን የሚሰሙበት ቀን፣ ነፍሳቸው ከሥጋቸው የምትለይበት ቀን ትዝ እያላቸው ነው። እኛም አቅማችን በፈቀደልን መጠን በጎ ሥራ ምን ሰራው፣ እየራበን ምን ጾመው፣ እየደከመን ምን አስቀድሰው፣ ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ ማታ በሰርክ ጉባኤ ተገንተን እግዚአብሔርን ደጅ የምንጠናው በፊቱ የምንቆምበት ቀን ትዝ እያለን ነው። ሌላ አጀንዳ የለን። አያችሁ፣ ክረምት ያስፈራል። የጌታ መምጣትም መልካም ላልሰሩ ሰዎች ያስፈራልና ክረምት የምጽአት ምሳሌ ሆነ። ክረምት የዘገየ ቢመስልም አይቀርም። አንዳንዶቻችን ክረምት ከ9 ወር በጋ በኋላ ስለሚመጣ እንረሳዋለን። ግን የዘገየ ቢመስልም ክረምቱ ምን አይልም፣ አይቀርም። ጌታም የዘገየ ቢመስልም አይቀርም፣ ይመጣል።
ይመጣል። ምን ሊሰራ ይመጣል? ሊሰበስበን ይመጣል። ምን ሰራችሁ ብሎ ሊጠይቀን ይመጣል። ቆጥሮ የሰጠንን ቆጥሮ ሊቀበለን ይመጣል። ደሞዝ ሊከፍለን ይመጣል። የድካም ዋጋችን ሊሰጠን ይመጣል። አመፀኞችን ሊቀጣ ይመጣል። ትንሣኤ ሙታንን ሊያደርግ ይመጣል። በክብር ሊገለጥ መድኃኔዓለም ይመጣል። ጌታ ሲመጣ የመጨረሻዋን ፍርድ እንሰማለን። ጌታ ሲመጣ የሞትና የሕይወትን ቃል እናደምጣለን። ጌታ ሲመጣ ከሕሊናችን ውጭ ማንም የማያውቃት ሴራችን ይፋ ትሆናለች። ጌታ ሲመጣ ጥጋ ጥጉን ይዘን በመጋረጃ ተከልለን ጨለማውን ተገን አድርገነው የሰራነው ሁሉ ይፋ ይሆናል። መድኃኔዓለም ሲመጣ ታሪካችን በጻድቃን በሰማዕታት አልፎ ተርፎ በአጋንንት ፊት ይነበባል። ጌታ ቢመጣ ይሻላል ቢቆይ? ቢመጣ ይሻላል ቢቆይ? ኧረ ቢመጣ ተባላን እኮ። አይ ቢመጣ አይሻልም? ከልባችሁ ነው? የዚህ ዓለም መከራ ሰቆቃ ማብቂያ የሚያገኘው መድኃኔዓለም ሲመጣ ብቻ ነው። እናትና ልጅ በጥቅም የተለያዩበት ዘመን አይደል? እንዲህ ዘመን ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን አይደል? እንዲህ ክርስቶስማ ቢመጣ ይሻላል። ነገር ግን ልንገራችሁ፣ ጌታ ቢመጣም ቢፈጥንም ቢዘገይም እሱን ለባለቤቱን ተወውና የእያንዳንዳችን ምጽአት ሞታችን መሆኑን አውቀን ራሳችን ለንስሐ እናዘጋጅ። ትልቁ ነጥብ ያ ነው። ስለ ምጽአት ሲነገር አንዳንዶቹ ይፈራሉ። ምጽአት ማስፈራሪያ አይደለም፣ ማሳሰቢያ ነው። ስራችን ቶሎ ቶሎ ሰርተን እንድንጨርስ ማሳሰቢያ እንጂ ማስፈራሪያ አይደለም። ምጽአት ሲባል የሰማይና የምድር መደበላለቅ የሚመስለው ሰው አለ። አይደለም። የኛና የመድኃኔዓለም ፊት ለፊት መገናኘት ነው ምጽአት ማለት። ምጽአት የግል ዕለተ ሞታችን፣ ምጽአት የጋራ እኛና ጌታ ፊት ለፊት ምንገናኝበት እና የእያንዳንዳችን ምጽአት ሞታችን ነው። ራሳችን ለንስሐ እናዘጋጅ። ሞትን መርሳት ስንፍና ነው። ኦርቶዶክሳውያን አብዶቱ ዘየሊካላ ዘንበለ መቃብሩ ይላል ሲራክ። መቃብር መውረዱንና መሞቱን የማያስብ ሰው ሰነፍ ነው። እሞታለሁ ብሎ ድር የሚገባ ብዙ ነው። እሞታለሁ ብሎ ንስሐ የሚገባ ስንቱ ነው? ሙቼ ደብረ ሊባኖስ ቅበሩኝ ብሎ የሚናዘዘው ብዙ ነው። መልካም ነው። የበረከት ስፍራ ነው። ሙቼ ነፍሴ ትገባለች ብሎ የሚያስበው ስንቱ ነው? አንዳንዶቻችን ከመካከላችን አንዱ በሞት ሲወሰድ ለ3 ቀን ደረት እንደቃለን ጥቁር እንለብሳለን። መኖር ያስጠላናል። ከ3 ቀን በኋላ ሟች መሆናችን ረስተን የክስ ወረቀት እናዘጋጃለን። ዕቃ መደበቅ እንጀምራለን። እዚህ ጋ ነው ችግር። እባካችሁ ሞት እንዳለ አውቀን በተሰጠን ጊዜ ስራ እንስራ። በእድሜያችን እንወቅበት። ምዕመናን ግድ የላችሁም፣ በጊዜያችን እንጠቀምበት። እድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን እድሜ ለኃጢአት የሚያውለው ከሆነ እድሜ አባካኝ ይባላል። እድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳን። ክረምት የዘገየ ቢመስልም አይቀርም፣ ጌታም የዘገየ ቢመስልም ይመጣል መድኃኔዓለም። በዚህ ምክንያት ክረምት የምጽአት ምሳሌ ሆነ። ሶስተኛ ክረምት ሲመጣ ምን ትዝ ይላቸዋል? በስጋ የስጋ ትዝታ የላችሁም? ክረምት ሲመጣ ምን ትዝ ይላቸዋል? ክረምቱ ሲመጣ ጭቃው፣ ብርዱ፣ ዝናቡ፣ ሲበርደን ክሰል ማሞቁ፣ በቆሎ መጥበሱ፣ ይሄ የክረምት ትዝታ ነው አይደለም? በስጋ በመንፈሳዊውስ ክረምት ሲመጣ ምን ትዝ ይላቸዋል? ክረምት ነገረ ድነትን ይዞልን ይመጣል። ክረምት ምስጢረ ስጋዌን ይዘልን ይመጣል። ክረምት ሲመጣ የሕይወት ዝናብ ክርስቶስ ትዝ ይልናል። ክረምቱ ሲመጣ አማናዊት ደመና እመቤታችን ትዝ ትለናለች። አያችሁ፣ ክረምት የሚመጣው ገበሬ የዘራውን ዘር ለማብቀል ብቻ አይደለም፣ ምስጢረ ስጋዌንም ጭምር ነው ይዞልን የሚመጣ። እናንተ ከደመና የተገኘው ዝናብ ከሰማይ ወደ ምድር ወርዶ ምድርን እንደሚያጠጣት
ከአማናዊት ደመና ከድንግል ማርያም የተገኘው የሕይወት ዝናብ ክርስቶስ ከሰማይ ወደ ምድር ወርዶ የነፍስ ጥማታችን አበረደልን። ክብርና ምስጋና ለስሙ ይድረሰው። አዎ አበረደልን። ክርስቶስ በዝናብ ድንግል ማርያም በደመና ትመሰላለች። ያውም በሁለት አይነት ደመና ትመሰላለች። ዝናብ በያዘ ደመናና ዝናብ ባላዘ ደመና፣ ውሃ በተሸከመ ደመናና ውሃ በሌለው ደመና እመቤታችን ትመሰላለች። ዝናብ በተሸከመ ደመና እንደምትመሰል የነገረን አባ ዘጊዮርጊስ ዘጋስጫ ኖና ለላ ለዛቲ ደመና ብርሃን እንተ ጾሮቶ ለዝናመ ሕይወት በከርሳ የሕይወት ዝናብ ክርስቶስን 9 ወር ከ5 ቀን በማይጸኗ የተሸከመች አማናዊት ደመና ድንግል ማርያምን ኑ ከፍ ከፍ እናድርጋት፣ እናንተም እመብርሃንን ከፍ ከፍ አድርጓት። እንደዛ ነው የሚለው። የሕይወት ዝናብ ክርስቶስን በድንግልና ጸንሳ በድንግልና ወልዳ ሰጣናለችና ዝናብ በያዘ ደመና ትመሰላለች፣ ዝናብ በሌለውም ደመና ትመሰላለች። እናንተ ራቁ ደመና ይላታል ቅዱስ ያሬድ። የተራቆተች ደመና አንዳንድ ደመና ደምኖ ሳይዘንብ ይበተናል። መጣሁ እያለ ደረስኩ እያለ ነፋስ ሚበትነው ውሃ የሌለው ደመና አለ። እመቤታችን ውሃ በሌለው ደመና ትመሰላለች። የተራቆተች ደመና፣ ከኃጢአት የተራቆተች ከበደል የተራቆተች ደመና፣ መርገመ አዳም ያላረፈባት፣ የአዳም የባህሪ ጉስቁልና ያልደረሰባት፣ አበሳው ያልነካት፣ ህትምት በድንግልና አልባቲ ሙስና ነውር የሌለባት፣ ነቀፋ ያልተገኘባት በድንግልና የተሸለመች ክብር ይግባት እናታችን ድንግል ማርያም። ስለዚህ ውሃ በሌለው ደመና ትመሰላለች። ያለ ወንድ ዘር ክርስቶስን በድንግልና ጸንሳ በድንግልና ወልዳ ሰጣናለችና ክረምቱ ምስጢረ ስጋዌ ይዞልን ይመጣል። ርዕሳችን ክረምት ነበረ ነው። አጭር አረፍተ ነገር ነች። ብዙ ነገር እያየንበት ነው። ክረምት ሲመጣ የሕይወት ዝናብ ክርስቶስ ትዝ ይለናል። ክረምት ሲመጣ አማናዊት ደመና እመቤታችን ትሰነላለች። በስንት አይነት ደመና ትመሰላለች አልኳችሁ? ውሃ በሌለው ደመናና ውሃ ባለው፣ ዝናብ በቋጠረ ደመናና ዝናብ በሌለው ደመና ትመሰላለች። የሁላችሁ አንተ ደመና ሳያዩ ዝናብ ማግኘት አይቻልም። ደመና ሳያዩ ዝናብ መጠበቅ አይቻልም። የድንግል ማርያምን ምልጃ ሳያምኑ ክርስቶስን አምናለሁ ማለት አይቻልም። ደመና ሳያዩ ዝናብ መጠበቅ ሞኝነት ነው። የድንግል ማርያምን ምልጃ ሳይቀበሉ ክርስቶስን አምናለሁ ማለት አይቻልም። የሁላችሁ ኦርቶዶክሳውያን የድንግል ማርያምን ቤዛነት ሳያምኑ ክርስቶስን አምናለሁ ማለት ደመና ሳያዩ ዝናብ እንደመጠበቅ ነው። መሰረት ሳይጣል ቤት አይሰራም። መቅደም ሳያነብ ወደ ዋናው መጽሐፍ መግባት አይቻልም። አባቱን አያውቅ አያቱን ይናፍቅ ይባላል። ወደ ነገረ ድህነት ወደ ምስጢረ ተዋህዶ ለማለፍ የእመቤታችን ምክንያተ ድህነት ማመን ያስፈልጋል። ድንግል ማርያም ቤዛና ስትባል መርዶ የነገሯቸውን ያህል ይደነግጧሉ። ለማመን ሜዳው ገደል የሚሆንባቸው ዛራቸው የሚነሳባቸው ሰዎች አሉ። ታስታውሳላችሁ። የዛሬ ዓመትም አካባቢ የሆነ ግርግር ነበረ። ብዙዎቻችሁ ታስታውሱታላችሁ። ድንግል ማርያም ቤዛና ስትባል ለምን ይከፋዋል ሰው? ለምን ቅር ይሰኛል? እንኳን ድንግል ማርያም የኔ እናት ለኔ ቤዛ ናት። ወፍራም ምራቋን እያራሰች ደረቅ ጡጧን እያጠባች ያሳደገች እናቴ፣ አምጣ ተንበርክካ የወለደችሽ እናትሽ፣ ሳይመቻት ምቾትሽን የጠበቀች ተጎሳቁላ ያስጌጠችሽ፣ ተርባ ያጠገበችሽ፣ በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰችሽ እናትሽ ላንቺ ቤዛ ናት። ተርበው ያጠገቡን ወላጆቻችን፣ ተዋርደው እኛን ያስከበሩ ወላጆቻችን፣ በባዶ እግራቸው እየተጓዙ ዘመን ያፈራውን ጫማ ያለበሱ ወላጆቻችን
ተንቀው ከፍ ከፍ ያደረጉን ወላጆቻችን ቤዛ ናቸው። እንኳን ድንግል ማርያም ቤዛ እኮ አንዱ ዋጋ መክፈል ነው። ትርጉሙ ብዙ ትርጉም አለው። ዋጋ መክፈል ነው። ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘች እናት ናት። ከዚህ በላይ ዋጋ መክፈል የለም ወገኔ፣ ከዚህ በላይ ዋጋ መክፈል የለም። ከገብርኤል ጋራ ዓለምን ወክላ ስምምነቱን የተቀበለች፣ ዓለምን ወክላ ከቅዱስ ገብርኤል ጋራ የቃል ኪዳን ሰነድ የተፈራረመች ክብር ይግባት እናታችን ድንግል ማርያም ናት። ቤዛ ብትባል ምን ይገርማል? ቤዛ ቅዱስ ያሬድ መድኃኒተ ዝማሬ የተባለ ድርሰት አለው ሊቁ። እሱን ካላመነ ማንን እንመን? እሱን ካልተቀበልነ ማንን እንቀበል? መድኃኒተ መቤዛዊተ እሞ ቅድስተ ረሰያ እናቱን ቤዛዊት ተብላ እንድትጠራ ፈቀዳል ቅዱስ ያሬድ። ማርያም ቤዛ ናት ካለ አንተ ለምንድን ነው ማርያም ቤዛ ናት ለማለት እንደ በቆሎ ቂጣፍ ላይ የሚፈረፈረው? አባ ዘጊዮርጊስ ማርያም ቤዛ ናት ካለሽ ለምንድን ነው አንቺ ማርያም ቤዛ ናት ለማለት የምታፍሬው? ለምንድን ነው የምትሸማቀቂው? ቤዛ መድኃኒት አይደለ? በእኛ አባቶች አተረጓጎም ቤዛ መድኃኒት፣ የመድኃኒት እናት መድኃኒት ብትባል ምን ይገርማል? አባ ዘጊዮርጊስ በመጽሐፈ ምስጢር በጣም የሚገርም ቃል ተናገረ። አቃቤ ሥራይ መጽሐም ሰማያት ወጸፈ ውስተ ረክበትም ቤተ ዳዊት። መድኃኒት ቀማሚው መለኮት ከሰማይ ወደ ምድር መጣ፣ መድኃኒቱ የሚቀመምባት ዕፀ ሕይወት ክብር ይግባት እናታችን ድንግል ማርያም ከዳዊት ዘር ተገኘች አለ። ይገርመኛል አገላለጡ። መድኃኒት ቀማሚው መለኮት ከሰማይ ወደ ምድር መጣ፣ መድኃኒቱ የሚቀመምባት ዕፅ ድንግል ማርያም ከዳዊት ዘር ተገኘች። መቼስ መድኃኒት የሚቀመመው ከእጽዋት ነው አይደለም? መድኃኒት የሚቀመመው ከእንስሳት ነው። ግን ከአንድ ሰው መድኃኒት መቀመም አስፈለገ። ይገርማል፣ ከአይምሮ በላይ ነው። ምጽወ ገዳም አለ ሊቁ፣ ወይም ደመ እንስሳ አላ ዘወጻት እማቄሁ ለሰሎሞን። ከእንስሳት ደም አይደለም፣ ከእጽዋትም ደም አይደለም። ከሰሎሞን አብራክ ከተከፈለች ከአንዲት ታናሽ ብላቴና መድኃኒት ተቀመመ። የቤዛ እናት ቤዛ ብትባል ምን ይገርማል? ኧረ ስሟ ለዘላለም የተመሰገነ ይሁን። ይሄ ነው ክረምት። ክረምቱ እንዲህ አይነቱን ነገር ነው ይዞልን የሚመጣው። ደመና ሳያዩ ዝናብ መጠበቅ አይቻልም። የድንግል ማርያምን ምልጃ ሳያምኑ ክርስቶስን አምናለሁ ማለት አይቻልም። ድንግል ማርያም በነገረ ድነት ያላትን ድርሻ ማመን የግድ ነው። ደመናውንና ዝናቡን ነጣጥላ አታየውም። በእኛ ቤተ ክርስቲያን ድንግል ማርያምንና ክርስቶስን ነጣጥለን የምንፈጽመው የአምልኮ ሥርዓት የለም። ልጇን እናመልካለን፣ እናቱን እናከብራለን። ለልጇ የባህሪ ምስጋና እንሰዋለታለን፣ ለእናቱ የጸጋ ምስጋና እናቀርብላታለን። ለልጇ የባህሪ ስግደት፣ ለእናቱ የጸጋ ስግደት። የልጇ ታምር ይነበባል፣ ቀጥሎ የእመቤታችን ታምር ይነበባል። እግዚኦ መሐረነ ክርስቶስ ይባላል፣ ቀጥሎ በእንተ ማርያም መሐረነ ክርስቶስ። ደመናውንና ዝናቡን ነጣጥለህ አታየውማ። ይኸውላችሁ ዛሬ ጌታ ጾም ቢጾም ቀጥሎ የእመቤታችን ጾም ይጾማል። ዛሬ ጌታ ተነሳ ካልነ ቀጥሎ እመቤታችን ተነሳች እንላለን። ደመናውንና ዝናቡን መነጣጠል ስለማይቻል፣ ስለዚህ ክረምት ሲመጣ የሕይወት ዝናብ ክርስቶስ ትዝ ይለናል። አማናዊቷ ደመና መብርሃን ትዝ ትለናለች። ስንት ነገር ተማርነ። ግሩም 3 አራተኛ ክረምት የበጀት መዝጊያ ነው። ምን አልኳችሁ? ክረምት የበጀት መዝጊያ ነው። የኃጢአት በጀት በንስሐ ምንዘጋው መቼ ይሆን? ምዕመናን እየሰማችሁ ነው? ክረምት የበጀት መዝጊያ ነው። የኃጢአት በጀት በንስሐ ምንዘጋው መቼ ይሆን? ክፋቱን፣ ምቀኝነቱን፣ ተንኮሉን ቀደም ሲል እንደተማርነው ባጭር ቃል መምህር ጥሩ ስለ ይቅርታ አስተምረ ቄሞን በቀሎን በንስሐ ዘግተን ወደ መድኃኔዓለም የምንቀርበው መቼ ይሆን? ሰኔ 30 ሂሳብ ለማወራረድ በጀት ለመዝጋት ሰነፎም ትጎም ይሯሯጣል፣ ይወጣል፣ ይወርዳል። እኛ የኃጢአት በጀት በንስሐ ሳንዘጋ አዲሱን ዓመት እንናፍቃለን።
ክረምት የበጀት መዝጊያ ነው። የኃጢአት በጀት በንስሐ ዘግተን ወደ ክርስቶስ እንቅረብ። አምስተኛ ክረምት መቼ ገባ ምዕመናን? ሰኔ 26 ግሩም። ክረምት ሰኔ 26 ቀን ገባ። እኛስ ንስሐ ምንገባ መቼ ነው? ይህን እናስታውሰዋለን። ያለ ምክንያት አልነገርኳችሁም። በቤተ ክርስቲያናችን አንድ ሐዊ የሚባል መጽሐፍ አለ። ትልቅ መጽሐፍ ነው። በትልልቅ ገዳማት ነው የሚገኘው። አሁን ትንሽ ተቆርጦ ገበያ ላይ ውሏል። ወበዊወታ ለክረምት ከመታንቆሙ ለትጉሃን መሃይምናን። የክረምት መግባት የበረቱ ምዕመናን ንስሐ እንዲገቡ የማንቂያ ደወል እንዲሆናቸው ነው ይላል። ይገርማል። አያችሁ፣ ክረምት እኮ ገባ እኔም መግባት አለብኝ ንስሐ ብለው እንዲያስቡ ነው። ግን እንደዛ ማሰብ ይቅርና እውነት ለመናገር ክረምት የገባበትን ቀን እንኳን ብዙዎቻችን አስታውሰናል። አሁን ሲነገር ሰምተን ነው አንዳንዶቻችን። ስንቶቻችን በአይምሯችን ስንቶቻችን ይመጣልናል። ነገር ግን የክረምት መግባት ሰኔ 26 ቀን እኮ ንስሐ ገባ እኔም አዲስ ዓመት ሳይመጣ እችን 2 ወር ንስሐ ልግባ ብለን እንድናስብበት ነው አለ። ወገኖቼ ከንስሐ ሕይወት የተለየ ሕይወት ሊኖረን አይገባም። ኃጢአት እስከሰራን ድረስ ንስሐ ያስፈልገናል አይደለም? ኃጢአት የለብኝም ብንል ራሳችን እናታልላለን፣ እውነትም በእኛ ውስጥ የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ሰው ሆኖ ማይበድል እንጨት ሆኖ ማይጨስ የለም። አንዳንዶቻችን ይህንን ማመን መቻል አለብን። ምን በደሉ ምንል ሰዎች አለን። 2 ነገር አትርሱ፣ የጌታን ምሕረትና የኛን በደል። እኛ ያልበደልንበት ቀን የለም። ክርስቶስ እኛን ይቅር ያላለበት ጊዜ የለም። የሁላችሁ ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም። ንስሐ ባይኖር ኑሮ ሰብናችን ማሰብ ይከብዳል። የንስሐ ሕይወት ይኑረን። አንዳንድ ሰው እንኳን ንስሐ ሊገባ እንኳን የንስሐ ሕይወት ሊኖረው ይቅርና ንስሐ አባት እንኳን የለውም። እውነት ለመናገር 2 አይነት አመለካከቶች አሉ። አንደኛው የኔ ሊቀ ካህን ኢየሱስ ነው፣ ካህን ምን ይሰራል ብሎ የሄደ አለ፣ የኮበለለ አለ። እሱ የለየለት ነው። በእኛም ቤት ሆኖ ደግሞ መንገድ ላይ ያለ አለ። ለምንድነው ንስሐ አባት የማትይዘው ሲባል ምን ቄስ አለ? ነገ ቄስ ከነ ችግሩ የምናጣበት ዘመን ይመጣል። ምልክቶቹ ጥሩ አይደለም። ምናያቸው ነገሮች ሁሉ አስፈሪ ናቸው። አንዳንዴ ክህነቱ የሚፈልገውን መስፈርት ላናሟላ እንችላለን። ግን ከንስሐ አባት አትለዩ። ምዕመናን እየሰማችሁኝ ነው? የኔ ሊቀ ካህን ኢየሱስ ነው ብሎ የኮበለላል። ክርስቶስ የካህናት አለቃ ነው ብሎ እያመነ ካህን አያስፈልግም የሚል ትውልድ አለ። ክርስቶስ እኮ አለቃ የተባለው ካህናት ስላሉ ነው። ሕዝብ በሌለበት መሪ የለም። አለቃ ተገልጋይ በሌለበት አለቃ የለም። ክርስቶስ ሊቀ ካህናት የተባለው ካህናት ስላሉ ነው። ከንስሐ የተለየ ሕይወት አይኑረን። የክረምቱ መግባት እኛ ንስሐ መግባት እንዳለብን ለማስገንዘብ ነው። ስንተኛ ነኝ? ግሩም 5ኛ። 6ኛ ክረምት የመጪው ዓመት ተስፋ ነው። ርዕሳችን ክረምት ነበረ ነው። ክረምት የምን ተስፋ? የመጪው ዓመት ተስፋ ነው ክረምት። ለምሳሌ ገበሬ የመጪውን ዓመት ተስፋ አድርጎ በክረምት ይወጣል፣ ይወርዳል፣ ይደክማል። በላይ ዝናብ እየወረደበት በታች ጎርፉ እየሄደበት ጭቃ በጭቃ ሆኖ ይደክማል። ለምን ካላችሁ የመጪውን ዓመት ምርት ተስፋ አድርጎ። እኛም በጾም በጸሎት በስግደት በመንፈሳዊ ሕይወት በንስሐ ምን ደክመው መጪውን ዓለም መንግሥተ ሰማይን ተስፋ አድርገን እኮ ነው እናንተ። ሌላማ ምን ተስፋ አለን? ሌላማ ምን አጀንዳ አለን? እንደ ገበሬው እንደክማለን። በሳታቱ በመሐሌቱ በኪዳኑ በቅዳሴው በማንኛውም መንፈሳዊ አገልግሎት እንደክማለን። ገበሬ የመጪውን ዓመት ተስፋ። የመጪው ዓመት ተስፋ ምንድነው? የጥቅምቱ አበባ ነዋ። የመጪው ዓመት ተስፋ ምንድነው? የህዳሩ አዝመራ ነዋ። የመጪው ዓመት ተስፋ ምንድነው? ጥር ላይ ጎተራ ውስጥ የሚያስገባው ምርት ነዋ። እሱን ተስፋ አድርጎ ክረምት ይደክማል።
እኛም በመንፈሳዊ ሕይወት ምን ደክመው መጪውን ዓለም መንግሥተ ሰማይን ተስፋ አድርገን ነው። እስመ በብዙ ጻማ ሐለወነ ንባ ለመንግሥተ እግዚአብሔር፣ በብዙ ድካም የእግዚአብሔርን መንግሥት እናገኝ ዘንድ ተስፋ እናደርጋለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ዓይን ያላያት ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት አግኝተን ማናጣት ገብተን ማንወጣባት በዘር በቋንቋ ተቧድነን ግጭት ማንፈጥርባት መንግሥተ ሰማይን ተስፋ አድርገን እንደ ገበሬው በክረምት እንደክማለን። ስለዚህ ገበሬው የመጪውን ዓመት ተስፋ አድርጎ በክረምት እንደሚደክም መጪውን ዓለም መንግሥተ ሰማይን ተስፋ አድርገን በጾም በጸሎት እንደክማለን። ስንተኛ ነኝ? ስድስተኛ። ሰባተኛ በክረምት ስራ ይቆማል። በክረምት ምን ይቆማል? እኔ የገበሬ ልጅ ነው ያውቀዋለሁ፣ ብዙዎቻችሁም ትረዱኛላችሁ። በክረምት ስራ ይቆማል። ገበሬ 9 ወር በጋ መሬቱን አርሶ አለስልሶ ክረምቱ ሲገባ ዝናብ ሲዘንብ ዘር ይዘራል። የተዘራው ይበቅላል። ከዛስ አረሙን ይነቅላል። አረሙን ከነቀለ በኋላ ልምላሜውን እያየ ያጨዳው ዘመን እስከሚደርስ አርፎ ይቀመጣል። አያችሁ፣ ስራ ይሰራም ማለት ነው። ምንድነው ይሄን ያስታውሰን ካላችሁ ምዕመናን፣ አንድ ጥቅስ ላንሳ። ብዙ ጥቅስን ያልወድም፣ አንድ ጥቅስ ላንሳ። ማቴዎስ 24 ቁጥር 20 ላይ ወጸልዩ ባይቱ ከመይኩን ጉያክሙ በክረምቱ በሰንበት፣ ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ። ዛሬ ክረምትም ነው ሰንበትም ነው። ነክ ይባላል እንዲህ አይነቱ ቀለም በቤተ ክርስቲያኒቱ። ላዩ ውሃ ነው፣ ታች ውሃ ነው። ክረምት ዘመድ ከዘመድ ጋር ማይገናኝበት ፍርድ ቤት ይዘጋል በክረምት። ክፉ አከራይ እንኳን ቤት ልቀቁ አይልም በክረምት ይባላል አይደለ? አሁን እንኳን ጭካኔው በዝቷል። ከባድ ነው። በሰንበትም መንገድ እዚህ ከተማ ላይ የሚወጣ የሚወርደውን ህዝብ አይደለም። እኔ ገጠር አስታውሳለሁ። ሰው አስቀድሶ መክፈልት አለ፣ ጸበል ጸዲቅ ቀምሶ ታምረ ማርያም ሰምቶ በቤቱ ይገባል። ሰው ክትት ብሎ ነው የሚውለው። በሰንበት ብንጮህ መንገድ የሚያሳየን የለም። እና ጌታ ላይ ውሃ ታች ውሃ በሆነበት በክረምትና መንገድ የሚያሳይ በጠፋበት በሰንበት ሽሽታችሁ እንዳይሆን ጸልዩ። ምን ማለት ነው ሽሽታችሁ ማለት? ድሮ ሰው ሞተ ሲባል ዋይ ሸሸ ተበላሸ ይባላል። ሽሽታችሁ በክረምት ማለት ሞታችሁ በክረምት እንዳይሆን ጸልዩ። ምን ማለት ነው? በክረምት ስራ ይቆማል አይደለ? መንፈሳዊ ስራ መስራት ባቆማችሁበት ወቅት እንዳትሞቱ ለምኑ። እየሰማችሁ ነው? አያችሁ? ይሄንን ነው የሚያሳየን ምስጢሩ። በክረምት ስራ ይቆማል። ሽሽታችሁ በክረምት እንዳይሆን ጸልዩ ማለት መንፈሳዊ ስራ መስራት ባቆማችሁበት ወቅት እንዳትጠሩ ሙቱ ለምኑ። ምንድነው የመንፈሳዊ ስራ? መጾሙን፣ መጸለዩን፣ መስገዱን፣ አስራት በኩራት ማውጣቱን፣ ማስቀደሱን፣ ጉባኤ መካፈሉን ባቆምንበት ሰዓት እንዳንጠራ መድኃኔዓለም ይርዳን። በጣም የሚያስፈራው ነገር ይሄ ነው። አንዳንድ ሰው ሲጾም፣ ሲጸልይ፣ ሲሰግድ፣ ሲያስቀድስ፣ ሲቆርብ ይኖርና የሆነ ወቅት ላይ ሁሉንም ነገር እርግፍ አድርጎ ይተዋል። ያን ጊዜ ሞት ሊመጣ ይችላል። ምዕመናን፣ መንፈሳዊ ህይወት እኮ ኩንትራት አይደለም አይደለ? የምንኖረው ነው፣ ሁሌ የምንኖረው። ክርስትና የባል ልብስ አይደለም። ዛሬ ለብሰ ነው ነገ ሳጥን ውስጥ ምን ከተው ልብስ አይደለም። ሁልጊዜ የሚለበስ የህይወት ልብስ ነው። ክርስትና ዛሬ ሙቀ ነው ነገ የምናዳፍነው እሳት አይደለም። ሁልጊዜ የምንሞቀው የህይወት እሳት ነው። ለምንድነው ትጋታችን የቀነሰው? ለምንድነው ስንፍና የገጠመን? ለምንድነው መንፈሳዊ ዝለት የመጣብን? በዓይናችን የምናየው፣ በጆሮአችን የምንሰማው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች በእውነት በመንፈሳዊ ህይወታችን ላይ ጫና የሚፈጥሩ ናቸው። መዛልን የሚያመጡ ናቸው። መድከምን የሚያመጡ ናቸው። እያየን አይደለ? ማህበራዊ ሚዲያ ጫጫታ ነው ያስለመደን። ማህበራዊ ሚዲያ ትችት አስለመደን፣ ስድብ አስለመደን፣ ነውር አስለመደን። እውነት ለመናገር ሁሉም የትግል ሜዳ አለው። ሁሉም የጦር አውድ አለው። ግንባር ከፍቷል። ጦር ሰብቆ ነው የሚጠብቅ። ሁሉም ጥግ ይዞ አስፈሪ ነው የምናየው ነገር ሁሉ። ምዕመናን አስፈሪ ነው። መቼ ነው የምንረጋጋው? እንዲያው ዘመኑ የመረጃ ወቅት ስለሆነ ከዛም መራቅ ደግሞ መቼም ስለሚከብድ ነው እንጂ በዚህ ዘመን ከማህበራዊ ሚዲያ የተለዩ ሰዎች በተለይ የማይጠቅማቸውን
ለይተው የመረጡ ሰዎች እንዴት ምን አይነት እድለኞች ናቸው! ቴክኖሎጂው በላው ብዙን ሰው። አንዳንዱ በቴክኖሎጂው ሰልጥኖበታል፣ አንዳንዱ ደግሞ ራሱ ቴክኖሎጂው ሰልጥኖበት መከራ እያሳየው ነው። እናቶቻችን ድሮ ሐሜቱን በሙና ነበር የጀመሩት። እኛ ልጆቻቸው አድገንላቸው ተመንድገንላቸው በማህበራዊ ሚዲያ መተማማት ጀመርና አይነ ልቦናችን መድኃኔዓለም ያብራልን። ጥሩ አይደለም ምልክቶቹ እና እነዚህ ነገሮች ሁሉ ነው መዛልን መድከምን የሚያመጡ ናቸው። የሚያሳርፍ ነገር የለም። የሚያስጨንቅ ነው፣ የሚረብሽ ነው፣ የሚያውክ ነው፣ ግራ የሚያጋባ ነው። ሁሉም የስድብ አፍ ተሰጥቶታል። አስፈሪ ነው። ስለዚህ በክረም ስራ ይቆማል። በምታዩት ነገር አይናችሁ እንዳይሳቀቅ፣ በምታዩት ነገር ተሳቃችሁ፣ በምትሰሙት ማትወር ደንግጣችሁ፣ በሁኔታዎች ልባችሁ ዝሎ መንፈሳዊ ስራ መስራት ባቆማችሁበት ወቅት እንዳትሞቱ ምን በሉ? ጸልዩ ማለት። ይህ ነው ክረምት የሚያስተምረን። ስንተኛ ነኝ? በሰንበት ስምንተኛ በሰንበት መንገድ የሚያሳይ የለም ብለናል አይደለ? ሰንበት ነው ዕለቱ። መንገድ የሚያሳይ የለም አይደለ? መንገድ የሚያሳይ አጣችሁ እንዳትሞቱ ለምን እኮ ነው። መንገድ የሚያሳዩን እነ ቅዱስ ሚካኤል ናቸው። አቅጣጫ ጠቋሚዎቻችን፣ መንገድ መሪዎቻችን ቅዱሳን ናቸው። ቅዱሳንን አጠን እንዳንሞት እግዚአብሔር ይርዳን። ሌላው ክረምት የቅጠል ወቅት ነው። የምን ወቅት ነው? ክረምት የቅጠል ወቅት ነው። በጋ የፍሬ ወቅት ነው። ሽሽታችሁ በክረምት እንዳይሆን ጸልዩ ማለት ቅጠል የሆነ ሕይወት ይዛችሁ እንዳትሞቱ ለምኑ ነው። ምን የሆነ ሕይወት? ቅጠል የሆነ ሕይወት ማለት ምን ማለት ነው? ኦርቶዶክሳዊ ሆኖ ማይጾም፣ ኦርቶዶክሳዊ ሆኖ ማይጸልይ፣ ኦርቶዶክሳዊ ሆኖ ማያስቀድስ፣ ዓመት እስከ ዓመት ከእግዚአብሔር ቤት ርቆ ሚኖር፣ በስመ ክርስትና ዕድሜ ያለቀበት አለ ተብሎ በሕይወት ያልተጓዘ፣ ሙቷል ተብሎ ያልተገነዘ፣ በዓለማዊነት የተዋጠ፣ በሥርዓት አልበኝነት የሚመራ ቅጠል የሆነ ሕይወት ማለት ይህ ነው። በሌላ አነጋገር ሃይማኖት በቅጠል ይመሰላል፣ ፍሬ በምግባር ይመሰላል። ሽሽታችሁ በክረምት እንዳይሆን ለምኑ ማለት ሃይማኖት ይዛችሁ የምግባር ፍሬ ሳታፈሩ እንዳትሞቱ ለምኑ። ምግባር ከሌለው ሃይማኖት ለድህነት ለመዳን አያበቃም። እየሰማችሁ ነው? ሃይማኖት ምግባር ከሌለው አያድንም። ሃይማኖትና ምግባር ሞፈር ቀንበር ታውቃላችሁ ወገኖች? ገበሬ ሞፈርና ቀንበር ካልተሟሉለት በሬ ጠምዶ ማረስ አይችልም። በሃይማኖት የሁላችሁ አንድ አይናችን ቢጠፋ በአንድ አይናችን እያጮለቅን እናያለን። አንድ እግራችን ቢቆረጥ ምርኩዝም ይዘን ቢሆን የአካል ጉዳተኛም ሆነን እንጓዛለን። በሃይማኖትና በምግባር ግን ከሁለቱ አንዱ ከጎደለ ድነት የለም። ሁለቱ መሟላት መቻል አለባቸው። አሁን የምዕራቡን ዓለም ክርስትና ያበላሸው ይህ ነው። ራሳቸውን ለክርስትና ማመቻቸት ሲገባቸው ለነሱ የሚመች ክርስትና መፈለግ፣ መጾም ሲያቅታቸው ጌታዬ ጾሞልኛል፣ ጌታማ እንደበላ እንደጠጣም ተጽፏል፣ ጾሞልኛል ብለው ጾሙን እንደተውት በልቶልኛል ብለው ግን ምግቡን ሲተውት አናይም። ራሳቸውን መግዛት ሲያቅታቸው ጽድቅም ሰራ ኃጢአትም ሰራ ለመዳን አስተዋጽኦ የለውም። ኢየሱስ ጌታ መሆኑን ካመን ትድናለህ ይሉታል። ለመዳን ግን በጎ ምግባር ያስፈልጋል። አላመንኩም እንዳይል አምነሃል ይሉታል። ምግባር እንዳይሰራ ድነሃል ተብሏል። ድነሃል የተባለ ሰው እጁን አጣጥፎ ይቀመጣል። ልቅነትን ማለማመድ፣ ዓለማዊነትን ማለማመድ፣ ስርዓት አልበኝነትን ማለማመድ፣ ከምስጢራት ማራቅ፣ ከተቋም ማውጣት፣ አደገኛ ኑፋቄ። ይህ ነው ነገሩ። ሰው ካልጾመ፣ ካልጸለየ፣ ካላስቀደሰ፣ በስርዓት ካልተጓዘ እንዴት ስርዓት ይኖረዋል ተብሎ ይታሰባል? ወገኖቼ ይኸውላችሁ በጎ ስራ እንዳይሰራ ድነሃል ይሉታል። ከዛ ልቅ ይሆናል። የምትሆነው አይደለም አንዴ ሆኖልሃል። ያደገኛ ኑፋቄ ነው። የምትከፍለው አይደለም አንዴ ተከፍሎልሃል። የምታደርገው አይደለም አንዴ ተደርጎልሃል ይሉታል። ከዛ ይዘናጋል። ሃይማኖት ያለ ምግባር አያድንም። የያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ ምንድነው?
ከነፍስ የተለየ ሥጋ የሞተ አይደለ፣ ከሥራ የተለየ እምነት የሞተ ነው። ዮሐንስ አፈወርቅ አሚንሰ መሰረቲቲ ወካላን ያህንጻውን እድቅሙንቱ ሃይማኖት መሰረት ነው፣ በጎ ምግባራት ደግሞ ጣሪያና ግድግዳ ናቸው። አንድ ቤት የሚሆነው ውሃ ልኩ ስለወጣለት ብቻ አይደለም፣ መሰረቱ ስለተጣለ ብቻ አይደለም። ጣሪያ ያስፈልገዋል፣ በር ያስፈልገዋል፣ ግድግዳ ያስፈልገዋል፣ መስኮት ያስፈልገዋል። እነዚህ ሁሉ ሲሟሉ አቶ ገሌ እኮ ጥሩ ቤት ሰራ ይባላል። አንድ ሰው ዳነ የሚባለው በሃይማኖቱ ላይ ምግባር ሲጨምርበት ነው። አለበለዛ ግድግዳ ብቻ ማቆሙ ቤት ለመባል እንደማያበቃው ማመኑ ብቻ ለመዳን አያበቃውም። በእውነት ይህ ሰፋ ያለ የነገረ ድነት አስተምሮ ነው። እንዲያው ከተነሳሁበት ርዕስ አንጻር ነው ትንሽ ቀንጨብ አድርጌ ነገርኳችሁ። አንድ ሰው ለመዳኑ በጎ ምግባር ማመኑ ብቻ በቂ አይደለም፣ በጎ ምግባር ያስፈልገዋል። መድኃኔዓለም እኮ እንዴ የሚጠይቀን በስራችን እኮ ነው፣ የሚፈርድብንም በስራችን ልክ ነው። ለእያንዳንዱ እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው። ራእይ 22 ቁጥር 12። ያ ስራ ምንድነው? ማቴዎስ 25 ቁጥር 30 ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? ታርዤ አልብሰኸኛል ወይ? እንግዳ ሁኜ ተቀብለኸኛል ወይ? ይህ ምን ይባላል? በጎ ምግባር ይባላል። ወገኖቼ አምናችኋል፣ ተጠምቃችኋል፣ ሥጋዬን በልታችኋል፣ ደሜን ጠጥታችኋል። ከዚህ በኋላ ያስፈልጋችሁም አልተባልንም። ደግሞ በጎ ሥራ ያስፈልጋል አለ። መዳን የሚባለው ለካስ የብዙ ነገሮች ስብስብ ነው። ይህን ያልገባል። ለካስ መዳን የሚባለው የብዙ ነገሮች ስብስብ ነው። ዝም ብዬ ድኛለሁ አይባልም፣ ነውር ነው። ሰው ጉዞውን ሳያጠናቅቅ የጀመረውን ሳይጨርስ ድኛለሁ ጸድቄያለሁ አይባልም። አሁን መዝሙሮቻቸው ሁሉ ድኛለሁ ጸድቄያለሁ፣ ነውር እኮ ነው። ዋዲ ታውቀለነ ከመምን ተንከውን አለ ጳውሎስ። ነገ ምን ልንሆን እንደምንችል አልተገለጠልንም። ትናንትና ማን የነበሩ ዛሬ ከሃዲዎች ሆነዋል። ትናንትና ከክርስቶስ ፍቅር ማን ይለየናል ያሉ ሰዎች ከፍቅሩ ተለይተዋል። ትናንትና በድንግል ማርያም ፍቅር የሰከሩ ዛሬ ማርያም አታስፈልግም ብለዋል። ነገ ሰው ሊክድ ይችላል። እንዴ እንደዛ እኮ አይባልም። ፍጻሜው ሳይታወቅ ጉዞውን ሳያጠናቅቅ ሰው ድኛለሁ አይባልም። በእኛ ቤተ ክርስቲያን አስተምሮ የሁላችሁ በነገረ ድነት አስተምሮ ባጭሩ ድነናል፣ እየዳን ነው፣ እንድናለን የሚል አስተምሮ አለ። ምን አልኳችሁ? አንደኛ ምን አልኳችሁ? ሁለተኛ እየዳንን ነው። ሶስተኛ እንድናለን፣ ድነናል። ከመርገመ አዳም ድነናል፣ ከዘላለም ሞት ድነናል። በአዳም በኩል ከደረሰብን የባህሪ ጉስቁልና ድነናል፣ ከተጠያቂነት ድነናል። በጅምላ ከመኮነን ድነናል። በአዳም ኃጢአት ተጠያቂዎች አይደለንም፣ እንድናለን፣ እየዳንን ነው። ጾም፣ ጸሎት፣ ስግደት፣ ክርስቲያናዊ ተጋድሎ፣ ንስሐ፣ የቅዱሳን ምልጃ ለምን? መዳን ቅጽበት ስላልሆነ ሂደት እንጂ። ሶስተኛ እንድናለን እንላለን፣ እንድናለን፣ ትትናም አለበት። እንድናለን፣ ጌታ ቢፈቅድ ገነት እንገባለን ነው። እንድናለን፣ ተስፋው ተሰጠን እንጂ አልጨበጥ ነው። ስለዚህ እንድናለን እንላለን። ገነት ተከፍታለች እንጂ አልገባንባትም። እንድናለን እንላለን። ድኛለሁ ግን ዝም ብሎ አይባልም። ስለዚህ ሽሽታችሁ በክረምት እንዳይሆን ጸልዩ ማለት በሃይማኖት ሳላችሁ ምግባር ሳሰሩ እንዳትሞቱ ለምኑ ነው። ስንተኛ ነኝ? እርግጠኞች ናችሁ? የመጨረሻው በዚህ ትምህርት ብዙ ነጥቦች ማንሳት ይቻላል። የመጨረሻው ክረምት ምን ያስታውሰናል ካላችሁ፣ ነቢያት በክረምት ገበሬ ይመሰላሉ፣ ሐዋርያት ደግሞ በበጋ ገበሬ ይመሰላሉ። ርዕሳችን ምንድን ነበረ? ክረምት ነበር። አጭር አረፍተ ነገር ነች። 9 ነጥብ አንስተን በደንብ ተነጋግረናል። ነቢያት በክረምት ገበሬ ይመሰላሉ፣ ሐዋርያት በበጋ ገበሬ ይመሰላሉ። ክረምት ሲመጣ እነዚያ ዋጋ ከፍለው ያለፉ ነቢያት ትዝ ይሉናል። በጋው ሲመጣ ሐዋርያቱ ትዝ ይሉናል። የክረምት ገበሬ ጠዋት ከእንቅልፉ እንደነቃ ቁርስ ሳይበላ ሞፈር ቀንበር ተሸክሞ በሬዎቹን እየነዳ ወደ ሥራ ቦታ ይሄዳል። በሥራ ቦታ ላይ ከላዩ ላይ ዝናብ ይወርዳል፣ በታች ጎርፉ ይሄድበታል። ጭቃ በጭቃ ሆኖ ይውልና ማታ ወደ ቤት ሲገባ ጎመን ራት ሆኖ ይቀርብለታል።
በገጠር የውላችሁ ጎመን አማራጭ ሲጠፋ የሚቀርብ ምግብ ነው። ትረዱኛላችሁ አይደል? ገበሬው ችግሩን ለመሸወድ ከችግር ለማምለጥ የሚጠቀምበት ያመጋገብ ስልት ነው። እህሉ ስለሚያጥረው እህል ትንሽ ያው ምርት ክረምት አይደለ የፊቱ ያልደረሰ ይላል ገበሬ፣ የኋላው ያለቀበት የፊቱ ያልደረሰበት ይላል። እና ክረምቱን የሚያሳልፈው ምንድነው? የጓሮ ጎመሩን ይነቅልና ያንን ቀቅሎ በትንሽ እንጀራ ችግሩን ያስወግዳል። እንዲያውም አንድ አባባል አለ፣ የዘንድሮን ክረምት ወጣናት በመላ በቁርባን እንጀራ ጎመን ተቆልላ ይባላል። ትውፊቱንም እንዳትረሱ ብዬ ነው። የዘንድሮን ክረምት ወጣናት በመላ በቁርባን እንጀራ ጎመን ተቆልላ፣ እንጀራዋ ትንሽ ነሽ፣ ጎመኑ ግን በዛ ብሎ እንዲህ አድርጎ ማምለጥ ይቻላል። እዚህ ከተማ ላይ ግን ጎመን ከሳይንሱ አንጻር ጥቅም አለው መሰለኝ፣ እናንተ የበለጠ ታውቁታላችሁ። ስለዚህ ያንን የገጠሩን ህብረተሰብ ታሳቢ ተደርጎ የቀረበ ምሳሌ ነው ማለት ነው። ከሳይንሱ አንጻር ጎመን ጥቅም አለው መሰል ከተማ ላይ። ስለዚህ ራት ጎመን ይቀርብለታል። ያንን እንደበላት ቁጠሩት፣ ጦም ያድራል ማለት ነው። የክረምት ገበሬ ጧት ጦሙን እንደሄደ ነቢያትም ያለ ልጅነት ትንቢት ተናግረዋል፣ አስተምረዋል። ያለ ልጅነት ትንቢት መናገር ጦም እንደዋለው ገበሬ አድርጋችሁ ቁጠሩት እናንተ። ምክንያቱም በብሉይ ኪዳን የሚሰጠው መንፈስ ለሰዎች የረድኤት መንፈስ ነው። በሐዲስ ኪዳን ለሰዎች የሚሰጠው መንፈስ የልጅነት መንፈስ ነው። ከረድኤት መንፈስ የልጅነት መንፈስ ይበልጣል። ሐዋርያት የልጅነትን መንፈስ ተቀበሉ፣ ነቢያት የረድኤት መንፈስ ተቀበሉ። ይህንን ጦም እንደመዋል አድርጋችሁ ቁጠሩት። የክረምት ገበሬ ሲሰራ ውሎ ማታ ሲገባ ራት ጎመን እንደሚቀርብለት ነቢያትም ሲኦል ወርደዋል። ምንም መከራው ባያገኛቸውም እስከ ክርስቶስ መምጣት ድረስ የሚኖሩት በሲኦል ነበረ። የክረምት ገበሬ በረሃብ እንደሚያድር ነቢያት የነፍስ ረሃብ ገጥሟቸዋል። የክረምት ገበሬ እንደሚደክም ነቢያት ድካመ ነፍስ ገጥሟቸዋል። የክረምት ገበሬ በስቃይ እንደሚያድር ነቢያት ብዙ ተሰቃይተዋል። አንዳንዶቹ በመጋዝ ተሰንጥቀዋል፣ አንዳንዶቹ በድንጋይ ተወግረዋል። በክረምት ያለ ስቃይ በበጋ ያለ ሲሳይ ይላል ገበሬ ሲተርት። በክረምት ያለውን ስቃይ የሚያውቀው ራሱ ገበሬው ብቻ ነው አይደል? ምዕመናን ምን ማለት ነው? አያችሁ፣ በክረምት የተመሰሉ ነቢያት በስቃይ ያለፉ ነው። በበጋ ገበሬ የተመሰሉ ሐዋርያት ከሲሳዩ ደረሱ ነው። ለዚህ ነው ጌታ ሲያስተምር እስመ ብዙኃን ነቢያት ወጻድቃን አለ ፈተዊ ራእዩ አንትሙ ዘትሬዩ ወይሬዩ። እናንተ የምታዩትን አላቸው ሐዋርያትን፣ ነቢያቱ ሊያዩት ወደዱ ግን አላዩኝም። እናንተ ግን ብፁዓን ናችሁ፣ እኔን አይታቸዋል፣ የቃሌን ትምህርት ሰምታቸዋል። ነቢያት ከዘመነ ስጋዌ ሳይደርሱ ከዓመተ ምሕረት የናፈቁትን ዓመተ ምሕረት ሳያዩ ክርስቶስ ባጭር ቁመት በጠባብ ደረት ተወስኖ ሳያዩት አረፍተ ዘመን ገታቸው። እናንተ ግን ብፁዓን ናችሁ አለ። ለምን? ከሲሳዩ ከኔ ደርሳቸዋልና። በበጋ ያለ ሲሳይ ማለት ያደለ በበጋ የተመሰሉ ሐዋርያት ከሲሳዩ ደረሱ። ያ ሲሳይ መብላ ርሁባን ስትየ ጽሙዓን፣ ለተራቡት ምግብ ለተጠሙት መጠጥ የሆነው መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይድረሰው። እና ነቢያት ሐዋርያት ከሲሳዩ ደረሱ፣ ሲሳዩን አገኙ፣ በሉ። እኛም ሲሳዩን ደርሰንበታል፣ አግኝተነዋል፣ በልተነዋል፣ ጠጥተነዋል። ግን በ40 በ80 ቀን ብቻ ሆነ አንዳንዶቻችን። መቼ ነው ይህንን ሲሳይ በየቀኑ ምን በላው? በየሳምንቱ በየወሩ ምን መገበው? ይህንን ሲሳይ መቼ ነው? ይህ ሲሳይ የክርስቶስ ሥጋና ደም ነው። ሥጋው ደግሞ ከተቀበላችሁ ስንት ዓመት ሆናችሁ? እስኪ ያልተቀበላችሁበትን ዘመን ወደ ኋላ መለስ ብላችሁ ቁጠሩት። ክርስቲያን ከሥጋው ደሙ ከራቀ የሚፈልገው የኃጢአት ልምምድ አለ ማለት ነው። ክርስቲያን ከሥጋው ደሙ ከራቀ የሚጠብቀው የኃጢአት ቀጠሮ አለ ማለት ነው። አለበለዛ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም። ትጾማላችሁ፣ ትጸልያላችሁ፣ አስራት ታወጣላችሁ፣ ገዳም ትሄዳላችሁ፣ ቤተክርስቲያን ትሰራላችሁ፣ ጉባኤ ትካፈላላችሁ፣ ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ሥጋና ደም መቀበል ነው። አለበለዛ መልካም ሥራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ይሆናሉ።
በልጅነታችሁ ትቆርቡ የነበራችሁ ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ። ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ነው ከዚህ ማዕድ የምንሸሸው? ሲሳዩን ለመቀበል ያብቃን። ክረምት ነበረ። ስንት ነገር ተማርነ? 9 ግሩም። በእውነት በክረምቱ በኩል ያስተማረን አምላክ ስሙ የተመሰገነ ይሁን። መዋዕለ ክረምቱን አሳልፎ ለብርሃነ መስቀሉ በሰላም ያድርሰን። ወስብሐት ለእግዚአብሔር።